ጌች በጣም ቀና ሰው እንደሆን ካቃለው እና ኢቲኤፍሲ 02 ሐሙስ ቀን ነው የሚለው ኢትዮ ፋይት ናይት ደግሞ ያው ቅዳሜ ቀን ነው የሚለው እና አንተ የኤምኤም አስጀማሪ እንደመሆነ የክብር እንግዳ አድርገው ቢጠሩ ትሄዳለህ ወይ ፍቃደኛ ትሆናለህ ወይ? አንድ ጥያቄ ነው እና በወደፊቱ ደግሞ የኢትዮ ፋይት ናይት ቻምፒየን እና የኢቲኤፍሲ ንጉሳችን ጆኒ አለ ቢኒያም እና ጆኒ የመገናኘት ቻንስ አላቸው። እንዴት ነው ኮላብ የማድረግ ነገር አለ በፍቅር የመስራት ነገር አለ የሚል ነው የኔ ጥያቄ። አመሰግናለሁ ጌች። እሺ አንድ ጊዜ የመጀመሪያው ጥያቄ የክብር እንግዳ ቢያደርጉ ትሄዳለህ ወይ? ትኬትም ቆርጬ ነው የሚሄደው እኔ ምንም ችግር የለውም። ሰምታችኋል ያለውን ጌች ትኬት ቆርጬ ነው የሚሄደው። ጨምርላችሁ ላልተወሰነ ጊዜ የውጭ ሀገር ኖር ነበረ። በጣም አንድ ትምህርት የወሰድኩትን ነገር ልንገራችሁ። ውጭ ሀገር ያሉ ሰዎች ያደጉት አንደኛው ነገር አይ በሚባል ነገር አያምኑም፣ ወይ በሚባል ነገር ያምናሉ። እኛ ብለው ነው ብዙ ጊዜ የሚያወሩት። እኛ ብለው ነው ያደጉት። ስፖርቱ እኔ ከሚለው ነገር ወጥቶ እኛ ካላልን አያድግም ብዬ አምናለሁ። ሶ እኔ እዛ ቦታ በክብር እንግዳ ሆኜ ባልጠራም እኔ ትኬት ቆርጬ እሄዳለሁ። ምንም ችግር የለውም። ዋይ ናት? ቢኒና ጆኒ ሊገጥሙ ይችላሉ ወይ? እኛ ማየት የምንፈልገው እኔ ፐርሰናሊ ማየት የምንፈልገው ብቻ ሳይሆን እኛ ሁላችንም ማየት የምንፈልገው ነው። ሰው ሲደባደብ ማየት የምንፈልገው ሰው ሴዶና ጆኒ መደባደብ ይፈልግ ነበር፣ ማየት ይፈልግ ነበር። ሄይ ይውጋው ይኸው አሉ። ስለዚህ እናያለን። ማንም እኔንም ከነዛኞቹ ጋር ታዩን ትችላላችሁ። ባይ ዘ ዌይ ሴዶ ከቢኒጋም ሊሆን ይችላል። you never know